ከምርጦች አላህ ያድርገን። ከምርጦች አላህ ያድርገን። አሚን በሉ። ምርጦች አላህ ያድርገን። በተወሰኑ መልኩ የተወሰኑ ነጥቦችን እናነሳለን። በመጀመሪያ ደረጃ አላህ እንደ ኡመት አልሐምዱሊላህ እንደ ኡመት ባለቤት የላከልን ምርጥ ነብይን ልኮልናል። የምርጥ ነብይ ባለቤት ነን አልሐምዱሊላህ። የምርጥ እስልምና የምርጥ ሃይማኖት ባለቤት ነን አልሐምዱሊላህ። እኛም ምርጥ ትውልዶች ነን አልሐምዱሊላህ አልሐምዱሊላህ። ይህን ያልኩበት ምክንያት የመጀመሪያው አላህ ከሃይማኖቶች መካከል ምርጥ የሆነውን ሃይማኖት ኢስላምን አላህ መርጦልናል። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልኢስላመ ዲና። ከሃይማኖቶች መካከል እስልምናን መረጥኩላችሁ ወደድኩላችሁ አለ አላህ። የሌላ እምነት ተከታይ ብንሆን ኖሮ ዛሬ ጉዳችን ይፈላ ነበረ፣ ምን ይውጠን ነበረ። ዛሬ ትክክለኛው አላህ ዘንድ እውቅና ያለው ኢነ ዲነ ዒንደላሂ ልኢስላም ሃይማኖት ማለት አላህ ዘንድ እስልምና ነው ተብሎ የተመሰከረለትን ሃይማኖት አላህ የዚህ ሃይማኖት ባለቤት አላህ አድርጎናል አልሐምዱሊላህ። ሌላኛው ነቢዩ ዓለይሂ ሰላቱ ወሰላም ምርጥ ነቢይ ናቸው። ሰይዱል አንቢያኢ ወልሙርሰሊን ኺያሩ ኸልቂ ናሲ አጅመኢን። የነቢያቶች የሰይዶች አጠቃላይ የነቢያቶች የሙርሰሎች አለቃ የሰው ዘር በአጠቃላይ አለቃ ናቸው። የአላህ መልእክተኛ ምርጥ ናቸው። አንቱም ሐዚ ወአና ሐዙኩም ሚነል ኡመም አሉ። እናንተ የኔ እጣዎቼ ናችሁ፣ እኔ ለእናንተ እጣችሁ ነኝ አሉ። እጣ ተጣጥለን እንደደረሰ ነው ምንቆጥረው። ከዛ ሁላ ነቢያቶች ከ124,000 ነቢያቶች አላህ መርጦ እኚህን ነቢይ ለእኛ አድርጎልናል። ምርጡን ነቢይ ለእኛ አላህ ሰጥቶናል። አልሐምዱሊላህ እንበለዋል። እኛስ ምርጥ አይደለንም? ምርጥ ነን እኮ አይደለ? አላህም ተናገረ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ፣ እናንተ ከሰው ልጆች ከህዝቦች መካከል ምርጥ ህዝቦች ሆናችሁ ለሰዎች ከተገለጹ። የምርጥነት መገለጫው ምንድን ነው? አሁን ወደዚህ ወደ ተፋሲሉ እንገባ ነው። የምርጥነት መገለጫ ምንድን ነው? ምርጥ ለመሆን ምን ያስፈልጋል? ኩንቱም ኸይረ ኡመቲን ኡኽሪጀት ሊናሲ ተዕሙሩነ ቢልማዕሩፍ ወተንሃውነ ዐኒል ሙንከር ወቱእሚኑነ ቢላህ። በመልካም ታዛላችሁ፣ ከመጥፎ ትከለክላላችሁ፣ በጌታችሁ በአላህ ታምናላችሁ። በመልካም ማዘዝ ምርጥነት ነው። ከመጥፎ ሰዎችን መከልከል ምርጥ መሆን ነው። በአላህ ማመን ምርጥነት ነው። ይህንን ምርጥ መሆናችንን ሳንለቅ በዚህ ተግባራችን ምንቀጥል ከሆነ ምርጥ ሆነን እንቀጥላለን። አላህ ምርጦች አላህ ያድርገን። በሰዎች ዘንድ አይደለም። እሺ ምርጥ ሰዎች ዛሬ ገንዘብ ያለውን ሰው ምርጥ ሊመርጠው ይችላል። ስልጣን ያለውን ሰው ሊመርጥ ይችላል። ጉልበት ያለውን ሰው ሊመርጥ ይችላል። ዝና ያለውን ሰው ሊመርጥ ይችላል። ክብር አለው ተብሎ የሚታሰበውን ሰው ሊመርጥ ይችላል። አላህ ጋር ግን ላ የዚኑ ዒንደላሂ ጀናሃ በዑዳ። ይሄ ሰው ግን አላህ ጋር ምንም አይነት ቦታ ላይ ኖረው ይችላል። ምንም አይነት የአላህ መልእክተኛ ዓለይሂ ሰላቱ ሰላም ከሰሃቦች ጋር እንደዚህ አብረው ቁጭ ብለው እያለ አንድ ኩስስ ያለ ሰው ድክም ያለ ሰው በአጠገብ አለፈ። ሰዎች ስለዚህ አይነት ሰው ምን አይነት አስተያየት አለው አሉ የአላህ መልእክተኛ። ይሄማ ደካማ ሰው ነው፣ ሰዎች ዘንድ ቦታ የሌለው ሰው ነው። ሽምግልና ቢፈልግ ማንም ሰው አይሸማገልለትም። ትዳር ቢጠይቅ ማንም ሰው ልጁን እሺ ብሎ አይሰጠውም። ቢናገር ተሰሚነት የለውም አሉ ነው አሉና ዝም አሉ የአላህ መልእክተኛ። ትንሽ እንደቆዩ አሁንም ሌላ ሰው መጣ፣ አለፈ፣ እየተንቦጣረረ መሬት አልበቃ ብሎት አለፈ። ስለዚህ ሰው ምን አይነት ምልከታ አለው አሉ የአላህ መልእክተኛ። ምን ይላል ሰው ብለው ስለዚህ ሰው ሲጠይቁ ይሄማ ኸይሩናስ ምርጥ ሰው ነው፣ ባለ ሀብት ነው፣ ዝነኛ ነው። ሰዎችን ላስታርቅ ቢል ማንም ሰው ይታረቅለታል። ሽምግልና ቢጠይቅ ማንም ሰው ይሸማገልለታል። ሰው ቢጠይቅ ልጅ ቢጠይቅ ማንም ሰው ልጁን እልል ብሎ ይሰጠዋል። የአላህ መልእክተኛ ምን እንዳሉ ታውቃላችሁ? ከዚህኛው ሰውዬ ምድርን ከሞላ ከዚህ አይነት ሰው ይሃኛው የመጀመሪያው አንድ ሰው ብቻውን ይበልጣል፣ ታላቅ ነው አሉ የአላህ መልእክተኛ። ገብቷችኋል?
ገብቷችኋል? ሰው ጋር ያለን ማንነት ብቻ ሳይሆን አላህ ጋር ምንድን ነኝ? አላህ ጋር ምን አይነት ቦታ አለኝ? አላህ ጋር ክብር አለኝ ወይ? አላህ ጋር ልቅና አለኝ ወይ? አላህ ጋር ተስፋ አለኝ ወይ? አላህ ጋር ክብር ቦታ አለኝ ወይ ብለን መጠየቅ ያስፈልገናል። በእኛና በአላህ መካከል ያለ አላቃ ያለ ግንኙነት ምርጥነትን ይወስነዋል። ዛሬ ሰው አንደበተ ርቱዕ ስለሆነ ምርጥ ይባላል። እገሌ እኮ ማሻአላህ ይባላል አይደል? ዛሬ እኔ መድረክ ስለወጣሁኝ እናንተ ታች ስለተቀመጣችሁ በሰው ምልከታ ምርጥ ልባል እችላለሁ። ከናንተ የባስኩኝ ቆሻሻ ነኝ እኔ። ከናንተ በታች ነኝ፣ በታች ነኝ። ሰው ሚዛኑ ይሄ ነው እኮ። ሰው ሚዛኑ ኢነላሃ ላ የንዙሩ ኢላ አጅሳሚኩም ወላ ኢላ ሱወሪኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም። ምርጥነት መገለጫው ቀልብ ነው። ቀልባችን ብቻ አይቆሽሽ። አላህ ቀልባችንን ንጹህ አላህ ያደርግልን። አላህ ወደ ተክለ ሰውነታችሁ አይመለከትም። ወፍርሃል ቀጥናሃል አይመለከትም። ጉዳዩ አይደለም። አላህ ምን ትበላለህ? ስጋ ብቻ ነው የምትበላው? ዶሮ ነው የምትበላው? ቅቅል ምናምን እያማረከ ነው የምትበላው? ጉዳዩ አይደለም። ወፍርሃል ቀጥናሃል ጉዳዩ አይደለም። ቆንጆ ልብስ ለብሰሃል፣ ቆንጆ መኪና ትነዳለህ፣ ቆንጆ ቤት ላይ ትኖራለህ፣ ጉዳዩ አይደለም። እሱን አይመለከትም። ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም፣ ወደ ቀልባችሁና ወደ ስራችሁ ይመለከታል አላህ። ምርጥ መገለጫው ስራው ነው የሚወስነው፣ ቀልቡ ነው የሚወስነው። ስንትና ስንት አለ ቀልቡ ቆሻሻ ሆኖ ውጩ ያማረ ሰው። መልኩ ሲታይ ቆንጆ ነው፣ ልብሱ ሲታይ ቆንጆ ነው፣ ጥሩ መኪና ይዟል። ቀልቡ ግን እንደሱ ቆሻሻ የለም። እንደና አቡ ጀህል አይነት። አቡ ጀህል ሲታይ እኮ ቆንጆ ነው፣ ያምራል እኮ። የአረብ መልክ እኮ ነው ያለው እኮ። ቦርጫም ነው፣ ግዙፍ ነው፣ ባለስልጣን ነው፣ ባለሀብት ነው፣ ዝነኛ ነው። ቢላልን ስትመለከተው ጥቁር ነው። ቢላል ከሲታ ነው፣ ደሃ ነው፣ ዝና የለውም፣ ዘመድ የለውም፣ ምንም የለውም። አላህ ግን ቢላልን ጀነት ወረወረው፣ አቡ ጀህልን ጀሃነም ወረወረው። አያችሁ፣ ምርጡ ማን ነው? ከቢላልና ከአቡ ጀህል ማን ነው? ቢላል። ትላንትና እኮ ከነ ቢላል ጋር እኩል እንሰለፍ። ትላንትና ባሪያችን የነበሩ እነ ቢላል ዛሬ እስልምና እኩል ያደርገን? በፍጹም እስልምናን አንቀበልም። የእስልምና ትልቁ ችግሩ ይሄ ነው። ሰዎችን እኩል ያደርጋል እኮ አሉ እኮ እና አቡ ጀህል። አዎ አልሐምዱሊላህ አይደለ እንዴ? አልሐምዱሊላህ በለዋል። እስልምና ላይ ማንም ከማንም አይበልጥም። ማንም ከማንም አይበልጥም። ገንዘብ ይዘና ምን አገባ? ገንዘብን ስራበትና ጀነት ገባበት። ጉዳዩ አይደለም ለአላህ። ስልጣን አለህ፣ ምን አገባው? ስልጣንን ተጠቅመህበት ነገ አርሽ ጥላ ስር መጠለል ግን ትችላለህ በስልጣን አይደል እንዴ? ስለዚህ ምርጥነት መገለጫው ይሄ ነው። ሌላኛው ዳኢ፣ ወደ አላህ መንገድ የሚጣራ ሰው ምርጥ፣ ከሰዎች መካከል ምርጥ የሚባለው ይሄ ነው። ሁለተኛው ዳኢ አላህ ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ወደ አላህ መንገድ ሰዎችን ጥሪ ካደረገ ሰው የበለጠ ሰዎች ሆይ ኑ ፈላህ ውጡ፣ ኑ የአላህን ውዴታ የምታገኙበት፣ ኑ ሰላት ስገዱ፣ ኑ እንዲህ አድርጉ ብሎ ሰዎችን ከተጣራ ሰው የበለጠ ምርጥ ሰው የለም አለ። ወቃለ ኢነኒ ሚነል ሙስሊሚን፣ እኔ ሙስሊም ነኝ ከሙስሊሞች ነኝ ካለ ሰው የበለጠ ምርጥ ሰው የለም። ሙስሊም ነኝ ማለት በሙስሊምነታችሁ ትኮራላችሁ? አትኮሩ? ትኮራላችሁ? አልሐምዱሊላህ በሏ። ሙስሊም ነኝ ማለት በራሱ ወቃለ ኢነኒ ሚነል ሙስሊሚን፣ እኔ ከሙስሊሞች ነኝ ካለ ሰው የበለጠ ምርጥ ሰው የለም። ሌላኛው ምርጥ የሆነ ሰው ሶስተኛ፣ ምርጥ ትውልዶች ምርጦች ናቸው። ነቢዩ ዓለይሂ ሰላቱ ሰላም ሲናገሩ ምን ይላሉ? ኸይሩ ናሲ ቀርኒ፣ ከትውልዶች መካከል ከሰው ልጆች በአጠቃላይ እኔና ባልደረቦቼ ያለንበት ክፍለ ዘመን ላይ ያለን ሰዎች ነን አሉ። ሱመ ለዚነ የሉነሁም፣ ከዛ ይሄ ጄኔሬሽን ካለቀ በኋላ 100 ዓመት የሚተኩት በቀጥታ ከ100 ዓመት በኋላ የሚመጡት ሌሎኞች ናቸው አሉ። ሁለተኛው ጄኔሬሽን ሱመ ለዚነ የሉነሁም፣ ከዛ በኋላ እንደገና ከነሱ በኋላ የሚመጡት ሌላው ጄኔሬሽን ነው አሉ። አያችሁ፣ ቀጣይ የሚመጡት ሶስተኛ። ከሶስቱ ትውልድ በኋላ አልተመሰከረለትም ለማንም ሰው። ምርጥነቱን ራሱ ጥሮ ግሮ
የሚያገኘው እንጂ በጁምላ በጥቅሉ አልተመሰከረለትም። ከዛ በኋላማ ትውልዶች ይመጣሉ አሉ የአላህ መልእክተኛ። ትውልዶች ይመጣሉ የቁሉነ ማ ላ ይፍዓሉን ወይፍዓሉነ ማ ላ ዩእመሩን፣ ይናገራሉ የማይሰሩትን። አያችሁ፣ ይናገራሉ የቁሉነ ማ ላ ይፍዓሉን፣ የማይሰሩትን ይናገራሉ። ዛሬ ዳዒው በዝቷል፣ መካሪው በዝቷል። ተግባራዊ ግን የሚያደርግ ሰው ግን አንሷል። ሐፊዞች በዝተዋሉ። ሒፍዙን በሀያታቸው ላይ ተጥቢቅ የሚያደርጉ ሰዎች ቀንሰዋሉ። ወየፍዓሉነ ይሰራሉ፣ ማ ላ ዩእመሩን ያልታዘዙትን ይሰራሉ። ሸሪዓው ያዘዘው ነገር እዚህ ለብቻ ተቀምጧል። ሸሪዓው ያላዘዘውን ነገር ይሰራሉ። ቢድዓ ይንሰራፋል፣ ሽርክ ይንሰራፋል። እነዚህ አይነት ሰዎች ይመጣሉ ከሰማይ በታች የሚኖሩ። በእነሱ ላይ ፊትና ይነሳል፣ አይታመኑም። ሳያስመሰክሯቸው ይመሰክራሉ፣ ሳያስምሏቸው ይምላሉ። ገና ስታየው እኮ ወላሂ እኔ አይደለሁም ይልሃል እኮ ገና ሳትጠይቀው። በመሐላ አስረግጦ ይነግርሃል። ሳያስምሏቸው የሚምሉ ሰዎች ይመጣሉ። ምስክርነት ሰው ሳይጠይቃቸው ለምስክርነት የሚቀርቡ ሰዎች ይመጣሉ አሉ። መጥፎ ሰዎች ላይ እናነሳቸዋል። ምርጦች ግን እዚህ ቦታ ላይ እነማን ናቸው? በዛ ዘመን ላይ የነበሩ ምርጥ ትውልዶች ናቸው። እነዚህም ማለት ሷሃባዎች፣ ታቢኢኖች፣ አትባኡ ታቢኢን የሚባሉት ማለት ምርጥ ትውልዶች ናቸው። እነሱን የተከተለ ጠሞ አይጠምም ብለዋል። ሌላኛው ምርጦች ነቢዩ ዓለይሂ ሰላም መን ሐሱነ ኹሉቀሁ ወከሱረት ኺሳሉሁ አልሐሚዳ፣ መልካም ስነ ምግባሩ ያማረለት ሰው። ምርጥ መሆን ትፈልጋለህ? መልካም ስነ ምግባርን አሳምር። ከሰዎች ጋር ያለ ሙዓመላ ሙዓሸራ መልካም ይሁን፣ ጥሩ ይሁን። ወኻሊቂ ናሰ ቢኹሉቂን ሐሰን፣ ከሰው ልጆች ጋር ስትኗኗር ጥሩ ግብረ ገብ ይኑር። ክርስቲያኖችም ይሁኑ፣ አይሁዳዎችም ይሁኑ፣ ድንጋይ አምላኪም ይሁኑ፣ እሳት አምላኪም ይሁኑ፣ ሙስሊም ጋር ብቻ አይደለም፣ ከማንኛውም ሰው ጋር ሙስሊም መልካም ስነ ምግባር አለው። በመልካም ስነ ምግባሩ ይመሰከርለታል። አያችሁ ምን አሉ የአላህ መልእክተኛ? ኢነ ሚን ኺያሪኩም አሕሰኑኩም አኽላቃ፣ ከእናንተ መካከል ምርጥ የሚባለው ሰው ስነ ምግባሩ ምርጥ የሆነ ሰው ነው አሉ። የእኛ ስነ ምግባር ዛሬ ምርጥ ነው? ጥሩ ነው? ራሳችንን እንገምግም። ኢነ ኺያሩኩም አሐሲኑኩም አኽላቃ አሉ የአላህ መልእክተኛ። ቡኻሪ የዘገቡት ሐዲስ ነው። ስነ ምግባሩ ያማረለት ሰው። እስቲ ከእናንተ መካከል ነገ እስቲ ነቢዩ የናፈቁት ሰው እስቲ ነቢዩ የናፈቁት ሰው አልናፈቋችሁ እንደ ሌሎቻችሁ ናፍቀውናል አይደል? ከእሳቸው ጋር አብሮ መሆን የሚፈልግ ደግሞ ቀጣይ እጁን ያውጣስ። ነገ ከነቢዩ ጋር አብሮ መሆን ጀነት ውስጥ አላህ ያድርገን፣ አላህ ያድርገን። ከኔ ጋር መሆን ከፈለጋችሁ አለ የአላህ መልእክተኛ ኢነ ሚን ኸያሪኩም፣ ከእናንተ መካከል ምርጦቻችሁ፣ ወአቅረቡኩም ኢለየ መጅሊሰን፣ ነገ ከኔ ጋር አብሮ መቀመጥ የሚፈልግ ሰው፣ ጀነት ውስጥ የኔ ጎረቤት የኔ ጓደኛ መሆን የሚፈልግ ሰው፣ አሐሲኑኩም አኽላቃ፣ ስነ ምግባሩን ያሳመረ ሰው ነው። ኢነማ ቡዒሱ፣ እኔ እኮ የተላኩት ወደዚህ ምድር ላይ አላህ የላከኝ ዋናው ታርጌቱ ዋናው ዓላማ ለምንድን ነው? ኢነማ ቡዒሱ ሊኡተሚመ መካሪመል አኽላቅ፣ ስነ ምግባርን ላሟላ ነው። ሰዎች ላይ ስነ ምግባርን ልባቸው ላይ ላሰርጽ ነው የተላኩት። የስነ ምግባር ቁንጮ ላይ ያሉ ታላቅ ነቢይ እኛ ኡመት ነን፣ የእሳቸው ልጆች ነን። ስነ ምግባራችን ሊያምር ይገባል። ሙስሊም ሆኖ አንተ ስነ ምግባር ያጣህ ስርዓት የሌለህ አንድ ሙስሊም ሊባል አይገባውም፣ ነውር ነው። መልካም ስነ ምግባር አላህ ያድርገን፣ ከነሱ አላህ ያድርገን። ሌላኛው በመልካምነቱ ተስፋ የሚጣልበት ሰው፣ ጥሩ ነው ተብሎ ሰዎች የሚያስቡት የሆነ ሰው። መን የሲቁ ናስ ቢዲኒሂ ወኹሉቂሂ ወአማነቲሂ፣ በዲኑ በሃይማኖቱ በስነ ምግባሩ እንደዚሁም ደግሞ በአማናው አደራ በመጠበቁ ሰዎች የሚመሰክሩለት ሰው። ነጋዴ ነህ፣ እገሌ ሱቅ እኮ አብዲ ሱቅ እኮ ማሻአላህ ነው፣ ዕቃ አያዋድድም፣ እውነቱን ነው የሚናገረው፣ ምን እንዲህ እያሉ ለአንተ የሚመሰክሩልህ ነጋዴ ከሆንክ፣ አንተ ዳኛ ሆነ ፍርድ ቤት ቆመ እገሌ ዳኛ በደረሰኝ እሱ እኮ ፍትሃዊ ነው፣ በትክክል ነው የሚፈርደው። መስሪያ ቤት እየሰራህ መስሪያ ቤት ሰራተኛ ሰዎች
አንተ እንድትገጥማቸው ይፈልጋሉ የሚመኙህ ከሆነ። ለምን እሱ ቶሎ ቶሎ ሰውን ያስተናግዳል፣ በስርዓት ነው የሚያስተናግደው፣ ጉቦ የለውም፣ ወለድ አይበላም፣ እንዲህ አያደርግም ብለው በአንተ ላይ መልካም ነገር የሚመሰክሩልህ ከሆንክ ምርጥ ሰው ነህ። ገባህ አይደል? ምርጥ ሰው ነህ። ይህንን አስመልክቶ የአላህ መልእክተኛ አባ ሁረይራ ባስተላለፉት ሐዲስ ላይ ምን ይላሉ? አነ ረሱለላህ ሰለላሁ ዐለይሂ ወሰለም ወቀፈ ዐለ ናሲ ጁሉሰን ፈቃለ አላ ኡኽቢሩኩም ቢኸይሪኩም ሚን ሸሪኩም። በሰዎች መካከል ተነሱና ቆሙ። የአላህ መልእክተኛ ከእናንተ መካከል ከሸረኞች ውስጥ ምርጥ የሚባሉ ሰዎችን ልንገራችሁ አሉ። ቃለ ፈሰከቱ፣ ሰዎች ሁሉም ዝም አሉ፣ ደነገጡ። ከእናንተ መካከል ሸረኞች አሉ፣ ከሸረኞች ውስጥ ምርጦችን ልንገራችሁ ወይ ሲሉ ሰዎች ዝም አሉ። ደገሙት ይህንን ቃል፣ አሁንም ዝም አሉ። ሶስተኛ ደገሙት። ፈቃለ ረጁሉን፣ ከሰዎች መካከል ከሰሃቦች ውስጥ አንድ ሰው ተነሳና ብድግ አለና በላ ያ ረሱላላህ፣ እንዴት አንተ የአላህ መልእክተኛ ሆይ ንገረን እንጂ ማን ነው ምርጡ ከኛ መካከል አሏቸው። አኽቢርና ቢኽያሪና ሚን ሸሪና፣ ንገረን ከኛ መካከል ምርጣችንን ከመጥፎዋችን ውስጥ ንገረን እንወቀዋል። ቃለ ኸይሩኩም መን ዩርጃ ኸይሩሁ ወዩእመን ሸሩሁ። ሱብሓነላህ። ከእናንተ መካከል ምርጥ ሰው ማለት ኸይሩ ተስፋ የሚጣልበት፣ እገሌ ሰውን አይበድልም፣ እገሌ አይረብሽም፣ እገሌ ታማኝ ነው፣ እገሌ እንዲህ ነው ተብሎ የሚመሰከርለት የሆነ ሰው። ወዩእመን ሸሩሁ፣ ከሸሩ ሰዎች የሚታቀቡበት የሆነ ሰው። ምንም አያደርገንም፣ እሱማ አይጎዳንም፣ እሱማ አሳልፎ አይሰጠንም፣ እሱማ ሸር የለበትም ተብሎ ከሸርም ሰዎች የሚመሰክሩለት ሰው። ወሸሩኩም መን ላ ዩርጃ ኸይሩሁ ወላ ዩእመን ሸሩሁ። ከእናንተ መጥፎ የሚባለው ሰው ደግሞ የአሁን የተናገርኩት ተቃራኒ። ይህንን ኢማሙ ትርሚዚ፣ ኢማሙ አሕመድ፣ ኢብኑ ሒባን እና በይሐቂ ዘግቦታል። ሐዲሱ ሰሂህ የሆኑ ሐዲሶችን ነው እስካሁን ማነሳላችሁ። ሌላኛው ምርጥ ደግሞ አሁን ጆሮአችሁን በደንብ ስክፈቱ፣ ሁላችንም ጋር ያለን ላጤዎችም ባለትዳሮችም፣ በተለይ የቤት አባወራዎች የመጨረሻ ምርጥነት ማረጋገጫ የአላህ መልእክተኛ መን ዩዓሚሉ ዘውጀተሁ ወዕያለሁ ቢረሕመቲ ወልኢሕሳን፣ ቤተሰቦቹን ሚስቱን በመልካም የሚናኗር ኸይሩኩም አሉ የአላህ መልእክተኛ። ኢማሙ ትርሚዚ በዘገቡት እናታችን አይሻ ባስተላለፈችው ሐዲስ ላይ ኸይሩኩም ሊአህሊሂ፣ ምርጦቻችሁ ከእናንተ መካከል ምርጥ የሚባለው ለቤተሰቦቹ ምርጥ የሆነ ሰው ነው፣ ለሚስቱ ምርጥ የሆነ ሰው ነው። በሌላ ዘገባ ላይ ወበናቲሂ፣ ለሴት ልጆቹ ምርጥ የሆነ ሰው ነው። ወአነ ኸይሩኩም ሊአህሊ፣ እኔ እኮ ከእናንተ መካከል ለቤተሰቦቼ ምርጡ ነኝ አሉ። እኔ ለቤተሰቦቼ ምርጡ ነኝ። ከእናንተ መካከል ምርጥ የሚባለው ለቤተሰቡ ምርጥ የሆነ ሰው። ልጆችህ ስላንተ ምርጥነት ይመስክሩልህ፣ ሚስትህ ስላንተ ምርጥነት ትመስክርልህ፣ እህቶችህ ወንድሞችህ ስላንተ ምርጥነት ይመስክሩልህ። ዓለም በአጠቃላይ ስላንተ ክፉ ነገር ቢያወራ ሊደንቅ አይገባም። ምርጥ ነህ። ማን ዘንድ? በማን ሚዛን? አላህ ዘንድ፣ ነቢይ ዓለይሂ ሰላም ዘንድ፣ በአላህና በነቢዩ ሚዛን አንተ ምርጥ ነህ። ሰዎች ቢያንቋሽሹህም፣ ሰዎች በክፋት ስምህም ቢያነሱህም ቤተሰብህ ላይ ምርጥ ከሆንክ ያ ዛሬ እኛ ተቃራኒ ነን አይደል? የቤት ቀጋ የውጭ አልጋ ምንባለው እኛ ነን አይደለንም? ቤት ላይ አባ ጨጓሬ ነን። ማንን ታሸንፋለህ ሲባል ሚስቴን አለ ይባላል። በጫማ ጥፊ በካልቾ ልጁ ላይ ቤተሰቦቹ ላይ ይለማመዳል፣ አዛ ያደርጋል። ቤት ውስጥ 50 ብር የወጪ ብላ ስትጠይቀው ለምቦጩን ይዘረግፈዋል። ትናንትና የሰጠውሽን የታረግሽው ይላታል። ማታ ሲመጣ ደግሞ ቅቅል ይጠብቃል። እሷም ማሻአላ ምርጥ ሰው ነች። ጎመን ቅቅል ይዛ ትጠብቀዋለች፣ ወይ በቆሎ ቀቅላ ትጠብቀዋለች በ50 ብር። እሱ ግን የሚጠብቀው ስጋ ነው። ውጪ ላይ ሲወጣ ግን ለጫት በሺዎች የሚቆጠር ብር ያወጣል። ታክሲ ውስጥ ኧረ እኔ ልክፈል እያለ ሲገባበት ታየዋለህ። ካፌ ላይ እኔ ካልከፈልኩ ሞቼ ይገኛለሁ ሲል ታየዋለህ። በመቶዎች የሚቆጠር ገንዘብ ለጓደኞቹ ምርጥነቱን ማሳየት ስለሚፈልግ ያዙን ልቀቁኝ ይላል። ቤት ሲገባ 50 ብር ይከብደዋል መክፈል። ለቁርአን ክፈል ሲባል ለቁርአን ልጆቹን አልከፍልም ብሎ ከቁርአን ገበታ ያራቃቸው ሰው እኮ አለ።
ለትምህርት ቤት መክፈል አቅቶት ያራቃቸው አለ። ውጭ ላይ ግን ጋባዥ እሱ ነው። ያዙ ሊቀቁ የሚለው እሱ ነው። ምርጥ ማለት ጓደኞች ጋር አይደለም። ጓደኞች ሲኖሩ ይቀርቡሃል፣ ከሌለህ ይርቁሃል። ቤተሰብህ ግን ቢኖርህም ባይኖርህም ያንተ ናቸው። ባንተ ስራ አድርጓቸዋል አላህ። ካንተ ውጪ የት ይሄዳሉ? الرجال قوامون على النساء بما فضل الله بعضهم على بعض وبما انفقوا من اموالهم። አየህ አንተን ኃላፊነት የተጣለብህ ለቤተሰብህ ምርጥሁን። አሁን ያገባሃት ሚስት ይላሉ ዑለሞች፣ እኔ አይደለሁም። እሺ አሁን ያገባሃት ሚስት እንደ አዲስ አሁን ተታውቃችኋል። 10 ዓመት 20 ዓመት ኖራችኋል። እንደ አዲስ አሁን ሽማግሌ ልከ ምናምን ላግባሽ ብትላት እውነት አንተንማ ካላገባው ሞቼ ይገኛለሁ እውነት ትላለች ወይስ አላህ አንተን በገላገለኝ ነው የምትለው? እውነት አሁን ሚስትህ ህጋዊ ሚስትህ አሁን ስላንተ መልካም ነገር ትመሰክራለች አንተ በሌለህበት? ስለምቀልባት እንትን ስለምታደርጋት እንክብካቤ ስለምታደርግላት ምናምን አይደለም። ያንተ ስነ ምግባር እሷ ጋር ምስክርነት የሚያገኝ ከሆነ እናትህ፣ አባት፣ ወላጅ ልጆችህም ስላንተ የሚመሰክሩልህ ከሆነ ወላሂ ምርጡ አንተ ነህ። በቃ ለቤተሰብ ምርጥ ከመሆን የበለጠ የለም ምርጥነት። ውጪ ላይ ምርጥ ሁን፣ ቤተሰብ ላይ ሆነ ውጪ ላይ ብትሆንም እኮ መልካም እኮ ነው። ግን እኛ ተቃራኒ አይሁን ነው። ገብቷችኋል? ውጪ ምርጥ ሆነን ውጪ ላይ ደግሞ መጥፎ አንሁን። አደራችሁን ሰምታችኋል? ይሰማል? እንግዲህ አላህ ተግባራዊ የምናደርግ አላህ ያደርገን። አንድ ሰውዬ ታሞ ነበረ፣ በጠና ታሞ ነበረ። ከባድ የሆነ በሽታ ላይ ነበርና ሊሞት ጣር ላይ ነው ያለው እና እየተናዘዘ ሚስቱ አጠገብ ሆና ታሳምመዋለች። ይኸውላችሁ ምርጥንን አይደለንም በዚህ ሚዛን ራሳችንን መመዘን እንችላለን። እያሳመመችው ውዴ ትለዋለች። ብላው እኮ አታውቅም እኮ ሊሞት ነው። በውስጧ እኮ ዱዓ እያደረገች ነው አላህ እንዲነቅለው። ውዴ አብሽር አይዞ ትለዋለች። እሱም ቀበል አደረገና ብሏት አያውቅም እኮ ውዴ የኔ ቆንጆ አላት። አቤት ምን ልታዘዝ ምን ላድርግልህ? የፈለከውን ጠይቀኝ አለ። እኔ እንግዲህ ከሞትኩ ታገቢያለሽ ወይ አለ። በፍጹም አለ። አይ አደራ እኔ የምትወጂኝ ከሆነ እኔ ከሞትኩ በኋላ ከቤን አግቢው አላት። ከቤና እሱ ደግሞ መሐመድ ነው እንበልና ሟቹ ከቤና መሐመድ በጣም ጸበኛ ናቸው፣ አይዋደዱም። የመጨረሻ በህይወት ይፈላለጋሉ። እንደው አንተ ብትሞት እኔ አላገባም በፍጹም አንተ ላይ አለች። ውስጧ እኮ አላህ ባጠፋው ያለች እኮ አንተ ላይ በፍጹም እሺ አለችና በጣም ጭንቅላቷን ነካትና ለመሆኑ እሺ ባገባ እንዴት ጠላትህን ተመኘልኝ? ከቤ ካንተ ጋር በጣም ጸበኛ ነው፣ አይወድህም፣ አትወደውም። ምን እንዳላት ታውቃላችሁ? ከቤን የመረጥኩልሽ እኔን አቃጥለሽ እንደደፋሽኝ እሱንም አቃጥለሽ እንድትደፊው ፈልጌ ነው አለ። እንደው ከቤን አቃጥለሽ ደፊልኝ ነው፣ ሌላ መልእክት የለውም። ግን ሌላኛው ምርጥነት ማረጋገጫው የምርጥነት ሚዛኑ ምግብን የሚያበላ ሰው አሉ የአላህ መልእክተኛ። አልሐሪሱ አላ ኢጥዓም አልመሳኪን ምስኪንን በማብላት ላይ ጉጉት ያለው ሰው፣ ሁሌ ምስኪንን ለማብላት የሚሞክር የሆነ ሰው። በረመዳን አንዴ ብቻ አይደለም እኮ የሆነ ሰዓት ጠብቆ ምናምን አይደለም። አላህ ክፍትፍት ሲያደርግለት ምናምን ነገር አይደለም። የጫነው ነገር እጁ ላይ ሲገባም አይደለም ሰደቃ የሚያወጣው። በየትኛውም ሰዓት ላይ በዚህ ነገር ላይ የሚጓጓ ኢማሙ አሕመድ በዘገቡት ሐዲስ ላይ ይሄ ሐዲስ ሰሂህ የሆነ ሐዲስ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሱሐይብ አሩሚ ያስተላለፈው ሐዲስ ነው። ኺያሩኩም መን አጥዓመ ጣዓም ወረደ ሰላም። ከእናንተ ምርጥ ሰው አሉ የአላህ መልእክተኛ ምግብን የሚያበላ የሆነ ሰውና ሰላምታን የሚመልስ ሰው። አሰላሙ አለይኩም ምርጥ ናችሁ ማለት ነው። የዛሬ ሰው እኮ ሰልመና ይልሃል እኮ። አሰላሙ አለይኩም ስትለው ሰልመና ይልሃል። አሰላሙ አለይኩም ስትለው ያይህና ከላይ እስከታች ድረስ ያይሃል። ከዛ ይገላምጥሃል። ላይመልስ እንኳን መመለስ ሊገላምጥ ሁላ ይችላል። የሱ ከሆንክ ይመልስልሃል። የሱ ጀማዓ ካልሆንክ አይመልስልህም። ምንም አይነት አህዋል ላይ ሁን አሰላሙ አለይኩም ካለ ልትመልስለት ግድ ነው።
ወላ ተቁሉ ሊመን አልቃ ኢለይኩም ሰላመ ለስተ ሙእሚነን በእናንተ ላይ ሰላምታን ያወረደላችሁ የላከላችሁን ሰው አማኝ አይደለህም አትበሉ። መልሱ ወኢዛ ሁይቱም ቢተህየቲን ፈሐዩ ቢአሕሰነ ሚንሃ አው ሩዱሃ ሰላምታ ወደ እናንተ ከቀረበ ራሱን መልሱ ወይም በተሻለ አድርጋችሁ መልሱ ብሏል አላህ። የዛሬ ሰላምታ ነቢዩ እንደተናገሩት ሰዎች ሰላምታ በሚያውቁት ሰዎች ላይ የሚገደቡበት ጊዜ ይመጣሉ ብለዋል። አሰላሙ አለይኩም ስትል ወአለይኩም ሰላም ይላል። ዞር ብሎ ካየው በኋላ ወአለይኩም ሰላም ወራህመቱላህ ይለዋል። ለምን ያውቀዋል? ወይ ዘመዱ ነው ወይ የሆነ ነገር ነው። የመጀመሪያው ካፊር ነበር ያለ። ለሁሉም ሰው ሞቅ አድርገህ ሰላምታ ትመልሳለህ። አጅሩ ማለቱ ሱና ነው፣ መመለሱ ግን ዋጅብ ነው። ምግብ ማብላት ነገ የቀብር ቅጣት የሚጠብቃቸው ሰዎች ጀሃነም የሚገቡ ሰዎች የመጀመሪያ ምኞታቸው ጸጸታቸው ምንድነው? ምግብ ባለማብላታቸው ሰዎችን ባለ ማገዛቸው የሚጸጸቱት ጸጸት እንደሱ አይነት ጸጸት ማንም ጋር የለም። ስለዚህ ከእናንተ ምርጡ ሰውን የሚያበላ ሰው አደራ። ሰውን አብሉ፣ አጠጡ፣ እንደፈለጋችሁ በሽበሽ አድርጉ። ግን ካሜራ ይዛችሁ ሰውን አዛት አድርጉ። የሰው ፊት አትግረፉ። 3 ሊትር ዘይት ይዘመተ 2 ኪሎ ሽንኩርት ይዘመተ ሩዝ ይዘመተ ምናምን ነገር እማማ አንኩ አባባ አንኩ ያልክ ቆይ አንዴ ካሜራ ውስጥ ይግባ ያልክ ሰልፊ ያነሳ ወይም ካሜራማን ይዘህ እየተሽከረከርክ የሰው ፊት አትግረፍ። ብዙ እናቶች ብዙ አባቶች ልጆቻቸው ትምህርት ቤት ቁርአን ቤት መማር አልቻሉም። በምን ምክንያት? እናትሽን ማታ እንትን ቴሌቪዥን ላይ እንትን ዩቲዩብ ላይ እንትን ሚዲያ ላይ ቲክቶክ ላይ ስትረዳ አየዋት። ደሃ ናችሁ እንዴ? ልጆች ደግሞ ንጹህ ናቸው። አይ ውስጣቸው ያለው ነው የሚናገረው። ሚስኪን ናችሁ እንዴ? ልጆች እንዲሸማቀቁ እናደርጋለን። ሰውን ስንረዳ ማንነታችንን አይወቅ አይደለም አደባባይ ይቅርና የረዳነው ሰው እንኳን እኛ እንደረዳነው እንዳያውቅ ነገ ቦታ ሊለቅልን ነው። ነገ አንቱ ሊለን ነው። ነገ ለኛ አንገቱ ሊደፋ ነው። ለምን እንደዚህ እናደርገዋለን? የአላህ መልእክተኛ ይሰጣሉ። ሲሰጡ ተቀባይ ነው የሚመስሉት። ፈገግታቸው፣ መተናነሳቸው ተቀባይ ነው የሚመስሉት። የአላህ መልእክተኛ እንካንተ ይላል። 100 ብር ያወጣና እንካንተ ይላል። ሰው አደረግን ይላል። በ100 ብር ሰው አደረግን ይላል። የዛሬ ሰው እኮ ቢያልፍልህ የዛሬ 20 ዓመት የረዳህ ሰውዬ የሆነ ቀን ቢያልፍልህ እኛንን ያሳለፍንልህ ነው ብሎ ያስወራል። ከሰው እጅ አላህ ከሰው እጅ ከሰው አይን ከሰው አፍ አላህ ይጠብቀን። አላህ ይጠብቀን። የሰው ነገር በጣም ከባድ ነው። በጣም ያንገሸግሻል። ሰጪዎች አላህ ያድርገን። ሌላኛው ሰፍን ማስተካከል። ነቢዩ አለይሂ ሰላም ምን ይላሉ? ኺያሩኩም አልየኑኩም መናኪበ ፊ ሰላት፣ ከእናንተ ምርጥ ሰው ትከሻውን በሰላት ላይ የሚያስተካክል ሰው ነው አለ። ሰፉን የሚያስተካክል ሰው። ዛሬ ጂኒ በጥፊ የመታው ሰልፍ ነው የሚመስለው እኮ የኛ ሰልፍ። አንዱ ወደፊት ኢማምና መእሙም ነው የምንመስለው። እስተው ይላል ኢማሙ፣ ሰው ሱፉፈኩም ይላል። የሚሰማው ሰው የለም። እንደው በጣም ጎበዞች ከሆንን የመጀመሪያው ሰው ሲባል ልናስተካክል እንችላለን። ከዛ በኋላስ የለም። የምን አባቱ ሰልፍ? ሰላቱ ከተሰገደ አንድ ነገር ነው። ሰፍ ማስተካከል በጣም ትልቅ ምርጥነትን ማረጋገጫ ነው። ሚን ተማም ሰላት ወኢነ ተስዊየተ ሱፉፊ ሚን ተማም ሰላት። ሰፍን ማስተካከል ከሰላት ማሟያ መካከል አንዱ ነው። ሰፉ ያልተስተካከለ ሰላቱ አልተሟላም። የተሟላ ሰላት የተሟላ ምንዳ አያገኝም ማለት ነው። ይህንን አደራ። ሌላኛው እድሜው ረዝሞ መልካም ስራውም የጨመረለት የሆነ ሰው። እኛ በየዓመቱ እድሜያችን ይጨምራል። በየቀኑ በየሳምንቱ በየደቂቃው በየሰከንዱ እድሜያችን እየጨመረ ነው። የአላህ መልእክተኛ ምን አሉ? ኢማሙ ትርሚዚ ባስተላለፉት በዘገቡት ሐዲስ ላይ አብደላህ ብኑ ቡስራ ባስተላለፈው ሐዲስ ላይ አነ አዕራቢየን ቃለ ያ ረሱለላህ መን ሁወ ኸይሩ ናስ። አንድ ዘላን የሆነ ሰው መጣና አንተ የአላህ መልእክተኛ ሆይ ከሰዎች መካከል ምርጡ ማን ነው ብሎ ሲጠይቃቸው ምን አሉ? ቃለ መን ጣለ ዑምሩሁ ወሐሱነ ዐመሉሁ። እድሜው ረዝሞ መልካም ስራው የጨመረለት ሰው። እድሜው በጨመረ ቁጥር መልካም ስራው የሚጨምር ሰው አይደለም። እኛ እድሜያችን የዛሬ 10 ዓመት የነበርንበት ሌቭል ላይ አሁንም እዛው ላይ ያለ ነው። እንደውም አንዳንዶቻችን ብሶብናል።
ሸሩ ናስ በሌላ እንመጣበታለን። ምርጥ ሰው ማለት እድሜው በጨመረ ቁጥር መልካም ሰውም የሚጨምር ነው። ሁሌ ልንለወጥ ይገባል፣ ልንሻሻል ይገባል፣ ኸይረኛ ልንሆን ይገባል። ሌላኛው ሰዎችን የሚጠቅም ሰው ኸይሩ ናስ አልሙእሚኑ የዕለፍ ወዩዕለፍ ወላ ኸይረ ፊመን ላ ዩዕለፍ ወላ ዩዕለፍ ወኸይሩ ናስ አንፈዑሁም ሊናስ። ከሰው ልጆች ምርጥ ሰው የሚባለው ሰዎችን የሚጠቅም ሰው። በአንተ ሰዎች መጠቀም አለባቸው። አንተ የሰዎችን ሸክም ማቅለል አለብህ። ሰዎች ላይ ሸክም ሆነ መምጣት የለብህም። በሰዎች ከመጠቀም ይልቅ ለሰዎች መጥቀም አለብህ። አንድ አካባቢ ላይ ቤት ተከራይተህ ስትገባ፣ የሥራ ቦታ ላይ ሱቅ ስትከፍት፣ ለዛ አካባቢ ለዛ ማህበረሰብ ጠቃሚ መሆን አለብህ። ሰዎች በአንተ የሚጠቀሙ ከሆንክ ምርጥ ሰው ነህ። አንተ ምርጥ ሰው ነህ። አለበዛ ሸክም ከመሆን ወደኋላ አንልም። ሁለቱን የቀረን ጨርሻለሁ። ሌላኛው ለጓደኛውና ለጎረቤቱ ምርጥ የሆነ ሰው አላህ ያድርገና። ምን አሉ የአላህ መልእክተኛ? አሁንም ሐዲሱ ሰሂህ ነው። አብደላህ ብኑ ዐምር ረዲየላሁ ዐንሁ ያስተላለፉት ሐዲስ ነው። ኸይሩል አስሓቢ ዐንደላሂ አላህ ዘንድ ምርጥ ጓደኛ ማለት ኸይሩሁም ሊሷሒቢሂ ለጓደኛው ምርጥ የሆነ ሰው ነው አለ። አንድ ወኸይሩል ጂራኒ ዐንደላሂ ኸይሩሁም ሊጃሪሂ ከጎረቤቶች ምርጥ ጎረቤት ማለት ለጎረቤቱ ምርጥ የሆነ ነው አሉ የአላህ መልእክተኛ። ምርጥ ለጓደኛ ምርጡ አታታለው፣ አታጭበርብረው፣ ከጀርባው ሴራ አታሴርበት። ስጠው፣ ከቸገረው ከጎንሁን፣ በደስታውም ሰዓት ከጎንሁን። በሁሉም ሁኔታ ላይ ምን ይለኛል ይቀየመኝ ይሁን ብለህ ሳይሆን ከጓደኛ አጠገብ ካንተ ውጪ ሊሆንለት የሚችል ሰው ስለሌለ ከጎንሁን። ባንተ ላይ ደረቱን ይገልብት፣ ደረቱን ይንፋ። ምርጥ ጓደኛ ወንድም አለኝ ነገ አላህ አርሽ ጥላ ስር አብሬው የምጠለለው አላህ የታሉ ብሎ ሲጣራ አለን የምለው ጓደኛ አለኝ ብሎ እስከሚተማመን ድረስ በሱ ላይ ባንተ ላይ ታማኝነት እስኪኖረው ድረስ ምርጥ ሁኑለት። ዛሬ ጓደኛውን አሳልፎ እየሰጠ ነው። አላህ ነጃ ይበለን። ምርጥ ለጎረቤታችን ምርጥ እንሁን። ምንም ይሁኑ ክፉ ቢሆኑም ምርጥ እንሁንላቸው። እኛ ነቢዩ ዓለይሂ ሰላቱ ሰላም ተናገሩ። ሰውየው ወላሂ ላ ዩእሚን ወላሂ ላ ዩእሚን ወላሂ ላ ዩእሚን አሉ። ወላሂ አላመነም፣ ወላሂ አላመነም፣ ወላሂ አላመነም አሉ። ሰሃቦች ኻበ ወኸሲር፣ ይህ ሰውዬማ ከሰረ አፈረ፣ ማን ነው ብለው ሲጠይቁ መን ለም ዩእሚን ጃሩሁ በዋኢቀሁ፣ ጎረቤቶቹ የእሱን ተንኮል የማያምኑት። አሁን ለጁምዓ እዚህ መስጊድ መተናል። ጁምዓ ተሰግዶ ወደ ቤት ለምሳ ስንሄድ ገና በር ስታንኳኳ ግቢ እጭ መጣ ደግሞ የምትባል ከሆንክ አላመንክም። አልሐምዱሊላህ መጣልን ሙሐመድ፣ አልሐምዱሊላህ መጣችልን ጀሚላ፣ አሚና መጣችልን ብለው ጎረቤት በስስት በናፍቆት የሚጠብቁን ካልሆንን በስተቀር መጥፎ ሰውንን ማለት ነው። የመጨረሻ ንጹሕ ቀልብ ያለን እውነተኛ ምላስ ያለን ሰዎች ከሆንን አሁንም ኸይረን መልካምን እናገኛለን። ነቢዩ ዓለይሂ ሰላም አብደላህ ብን ዐምር ባስተላለፉት ሐዲስ ላይ ምን ይላሉ? ቂለ ሊረሱሊላህ ሰለም አዩ ናሲ አፍደል፣ ለአላህ መልእክተኛ ተባሉ ከሰዎች መካከል ምርጥ የሚባለው ሰው ማን ነው ሲሏቸው፣ ቃለ ኩሉ መኽሙሚል ቀልቢ ሰዱቁል ሊሳኒ አሉ። ምላሱ ያማረለት ወይም እውነተኛ የሚናገር እውነትን ብቻ የሚናገር ሰው። ምን አሉ ከዛ ሰሃቦች? ሰዱቁል ሊሳን ነዕሪፉሁ፣ ምላስ እውነት መናገርም እናቃለን። ፈማ መኽሙሙል ቀልቢ፣ መኽሙሙል ቀልቢ ያሉት ምን ማለት ነው አልገባንም አሏቸው። መኽሙሙል ቀልቢ ማለት ቃለ ሁወ አተቂዩ ነቂይ፣ አላህን የሚፈራ ልቡ ንጹሕ የሆነ ላ ኢስመ ፊሂ፣ ወንጀል የሌለበት፣ ወላ በግይ፣ ድንበር ማለፍ፣ ሰዎች ላይ ቂም መያዝ ምናምን የሌለበት፣ ወላ ጊል የሌለበት ሰው፣ ወላ ሐሰድ ምቀኝነት የሌለበት ሰው። ሰዎች ሲያልፍላቸው ደስ የሚለው ፊቱም ማይለዋወጥ መኪና፣ ጥሩ መኪና ይዘህ ስትሄድ አልሐምዱሊላህ ማሻአላህ ብሎ የሚቀበል አቀባበል የሚያደርግልህ ይታባቱ ኬታ መጣ። ይህን ጊዜ እኮ ወለድ በልቶ ይላል፣ ወይን ጊዜ ቁማር በልቶ እኮ ይላል። ትናንትና ጀብሎ ቸርቻሪ ነበር፣ ዛሬ ይህን መኪና የ20 ሚሊዮን ብር መኪና ኬታ መጣ ብሎ ራሱን የሚያሳምም ሰው ጓደኛም አይደለም፣ ሸረኛ ሰው አላህ